ብትገቢ መተኛት አልቻልኩም። ስልክ ያወራሽ ማታ ማታ ልተኛ አልቻልኩም፣ መተኛት አልቻልኩም፣ እየረበሽኝ ነው ተባብለን እየተጨቃጨቅን ራሳችንን አስንቀን በቃ አላቅም መተኛት አልቻልኩም እየተባባን ማብራት እያበራሽ ስልክ እያወራሽ ማታ ማታ አብረን ያለን ሰዎች ከአንድም ከሁለት እስከ 3 እስከ 4 ከዛም በላይ አብረን ተሰባስበን የምንኖር ሰዎች በዚህ ነገር ይህንን ነገር ታውቁታላችሁ ብዬ አስባለሁ። አብራችሁ ስትኖሩ ከሰው ጋራ የምትጋጩበትን ነገር አታጡ ማለት ነው። በብዙ ነገር ትጋጫላችሁ። በነገራችን ላይ እዚህ ጋር ሽንኩርት ተቀርብ ያለው ድንች አለኝ፣ ነጭ ሽንኩርት አለኝ። እዚህ ጋር ደግሞ ምስር አለኝ ማለት ነው። እራት ሊሰራ ነው ዛሬ። ይሄንን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች፣ ተወዳጅ የሆናችሁ ተናፋቂ የሆናችሁ ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? አላህ አልሐምዱሊላህ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ። ሁሉ ነገር መልካም ነው ይላችኋለሁ። ሀባይብ ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ቤተሰብ ላይክ፣ ሼር፣ ሰብስክራይብ ማድረግ አበረታቱ። ቪዲዮዎቼ ደግሞ አጫጭር ናቸው። እስከ መጨረሻ ከቻላችሁ እንድታዩ ከቻላችሁ ስላችሁ ድምፄም ካን ባያስማማችሁ ድምፄም ካን ባይማርካችሁ ራሱ ሳይለንት አርግታችሁ ድምፁን ላለመስማት ማለት ነው ቪዲዮዬን ደግሞ እንድታዩልኝ በአክብሮት እጠይቃለሁ። ምክንያቱም እኔ እፈልገዋለሁ በጣም ማለት ነው፣ ይጠቅመኛል ማለት ነው። ከዛም ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ በኮሜንትም ደግሞ ቤተሰብ መሆናችሁን እንድታሳውቁ በአክብሮት እጠይቃለሁ ማለት ነው። መልካምነት ለራስ ነው። አበረታቱ። ታዳጊ ነኝ፣ አሳድጉኝ እላችኋለሁ። ለጥሩ ነገር አብቆኝ እላችኋለሁ። ጥሩ ነገር እመጣለሁ። እንግዲህ ዛሬ የመጣሁበትን ቪዲዮ ቁም ነገርን ሲገባ ማለት ነው። ትላንትና ቪዲዮ ሰርቼ ነበር፣ እንደምታዩት ያያችሁ ሰዎች በጣም ከልቤ አመሰግናለሁ ማለት ነው። ሀቂቃ በጣም በውስጥ መስመር ምናምን ጠየቃችሁኝ አላችሁ፣ ከልቤ አመሰግናለሁ። ብቻ አላውቅም ቪዲዮ እውነት ለመናገር ሰው ጋር የሚደርስ ቪዲዮ አይደለም፣ ወይም ደግሞ ቪዲዮዎቼ ሰው ጋር አይደርሱም። አላውቅም። የኔም ድክመት እንዳለብኝ አውቃለሁ፣ ድክመት እንደሆነ አውቃለሁ። ጥሩ ቪዲዮ ሰዎችን የሚማርክ ሰዎችን የሚጋብዝ ቪዲዮ አለመሆኑን ያውቃለሁ። ያንን ደግሞ ለመሆን ደግሞ የእናንተን ድጋፍ ፈልጋለሁ። እኔም ደግሞ ተጠናክሬ በጥሩ ነገር እናንተን የሚመጥን ቪዲዮ ለመስራት ዝግጁ ሆኜ ሬዲ ሆኜ ተዘጋጅቼ እመጣለሁ። እስከዛ ድረስ ግን አበረታቱ። በኮሜንት ሰብስክራይብ፣ ሼር በማድረግ ለጓደኞቻችሁ በማድረግ አበረታቱ እላችኋለሁ። ትናንትና በሰራሁት ቪዲዮ ትናንትና ስራ ለቅቄያለሁ ብዬ ነበር ማለት ነው። ካለው ከሰው ጋር ተጋጭቻለሁ ብዬ ነበር ማለት ነው። ትናንትና የተፈጠረው ነገር እኔም ቤት ብቻ አይደለም፣ እኛም ጋር ብቻ አይደለም፣ ሁሉም ቤት ያለ ነገር ነው። ሰው ሆነን የማንጋጭ ነገር የለም። ሁሉም ሰው ይጋጫል፣ ግን የግጭቱ መንስኤው ሊለያይ ይችላል እንጂ ሰው ሆኖ የማይጋጭ ሰው የለም። እና ሌላቸው የምፈልገው ነገር እኛ ቤት ብቻ አይደለም እንደዚህ አይነት ነገር፣ በኔት የምንጣለ፣ በማብራት የምንጣለ፣ አብረን የምናደርግ ራሳችን አንድ የሆነ ሰዎች በብዙ አይነት ነገር እንጣላለን ማለት ነው። በብዙ አይነት ነገር ጥላቻ ያለ ነው። ጥላቻ ባይኖር ውዴታም የለም፣ መፈቃቀር ምናምን የለም። ተፈጥሮ ሁለት ነገር ነው። ሲመሽ ንጋት እንዳለ ያሳውቃል ማለት ነው። ምክንያቱም ይነጋል ተብሎ ይታሰባል ማለት ነው። ቢነጋ ራሱ ይመሻል ተብሎ ይታሰባል። ጥላቻ መኖር ማለት እንትኑ ይለያያል እንጂ ጥላቻው እንትኑ ይለያያል እንጂ ጥላቻ መኖሩ ክፉ አይደለም። መታረቅም እንዳለ ማመን ነው። እንግዲህ ታርቀን ስራዬን ቀጥያለሁ ማለት ነው። ሀባይብ በዚህ አጋጣሚ ይቅርታ እንጠይቃለሁ ሁላችሁንም ማለት ነው። ቪዲዮውን ያያችሁ ከዚህም በኋላ የምታዩት ከትናንትናም ጀምሮ ያያችሁት ሰዎች ይቅርታ ይጠይቃለሁ። እኔ ግን ግጭቱ ምን ነበር ካላችሁ የተጋጨሽበት ምክንያት ምንድን ነው? ወይንስ ደግሞ እንዴት ስታዳ ይሄዳለሁ ብለሽ ሻንጣሽ ሰውጥተሽ ነበር? የት ነሽ ያለሽው? ለማን ነው እራት የሚሰራው ልትሉኝ ትችላላችሁ። ታርቄ ስራዬን ቀጥያለሁ ማለት ነው።
ተስማምተን ስራዬን ቀጥያለሁ ማለት ነው። ተስማምተን ሲላችሁ መጀመሪያ ለሰው ብዬ አይደለም ወይንም ለሰራተኛ ብዬ አይደለም ስራ የሚለቀው። ምክንያቱም ጫና ምናምን ነገር ያው ሰዎች ሰይጣንም ይሁን በዛን ሰዓት እኔ በተፈጥሮ ልህተኛ ነኝ ሆነ እኔ ራሴን ራሴ ትዕግስተኛ ይመስለኛል፣ አላውቅም። ግን መጨረሻው ላይ ሲሆን ደግሞ እንትን የለኝም ትዕግስት ያልቃል ማለት ነው። እና ተስማምቼ ቀጥያለሁ። ብቻ ለማንኛውም ስራ ቦታ ነው ያለሁት ማለት ነው። ቤተሰብ ይህንን ያልኩት ችግሩ እኔ ጋር ተፈጥሮ አልነበረም። ስራውን ለቅቄው ሊለቅም አልነበረም። እንደዚህ አይነት ነገር ስላለ ነው ይህን የተናገርኩት ማለት ነው። ይቅርታ ጠይቃለሁ በመጀመሪያ ደረጃ ለዚህ ቃላት ማለት ነው። ለምን አልሽ ታዲያ ብትሉኝ ብዙዎቹ ጋር ብትሄዱ እኛ አሁን እኛ እንጣላ ማለት አይደለም፣ እንጣላለን ያለ ነው ሰው ነው እንጣላለን። እና ግን አለ እየቤቱ እኔ ከአንድም ሁለትም እንደጋጠም ከሰዎች ብቻ በሆነ ምክንያት የሚያገኘው በጓደኛ መልክ የሚያገኛቸው ሰዎች እንዴት እንደሚጣሉና እንዴት ያሉበትን ሁኔታ ቢታዩት እንጃ። ከሌላ ሀገር ዜጋ ከራሳችን ዜጋ ከምንጣላ ከሌላ ሀገር ዜጋ ብንጣላ ትንሽ ይሻላል። ሼምም የለውም። ሰው ራሱ ሲሰማን ራሱ አትሽማቀቁም። ከራሱ ውዙር አላችሁ ወይንም ደግሞ ቦታ ይሰጣችኋል። ግን ከራሳችሁ ሰው ስንጣላ ከራሳችን ዜጋ ስንጣላ ሀቂቃ ከባድ ነው ማለት የመጣላቱ መንስኤው ሰንደርስ ራሱ አንድ ዜጋ መሆናችን ራሱ ያሳፍራል ማለት ነው። እና ይህንን ያልኩበትን ነገር እንከን በሌለው ነገር ነው የምንጣለው። ችለን የምናልፈው ነገር ችላ ብለን የምናልፈው ነገር ችላ ብለን ባለማለፋችን ጉዳት ያደርስብናል ማለት ነው። ከስራ እንባረራለን ወይንም ደግሞ አንዳችን ደግሞ የበላይ ሆነን ደግሞ በአንዷ የበላይ ሆነን ደግሞ አንዷን ለማስጠመጥ የምናደርገው ነገር በጣም ከባድ ነው። ብዙ ነገር ያለው ማለት ነው። ለምን ነገር በጣም ይከብዳል። እሷ ቤት ኖር አብራ ቤት ኖር ቤት ሰራ የእሷን እንጀራ አይነል ብለው የኔንም እንጀራ እሷ አትበላው። ለእሷም የምትከፍላት ሴት አለች፣ ለእኔም የምትከፍለኝ ሴት አለች ማለት ነው። የእሷ የተጻፈላት ነው የምትበላው፣ እኔም የተጻፈልኝ ነው የሚበላው ማለት ነው። ብዙዎቻችን በአንዷ እንጀራ አመድም ለመጥፋት የምንጥር ሰዎች አለን። ስራዋን እያንቋሸሽ ነው ይሁን በቃ ያለው የሌለው እያወራን በቃ ተጠማምደን በአንዳችን እንጀራ አንዳችን በእንጀራችን ላይ የምንቆም ሰዎች አለን። እና ከተቻለን ተስማምተን ሰዎች ለራሳቸው ለህይወታቸው ለኖራቸው ብሎ ነው የሚያደርጉት ማንኛውም ነገር። እነሱ ባረጉት በእነሱ ህይወታቸው ላይ ለእኛ በሰራ ነው ልክ ነው የሚከፈለ ነገር መቼ እስከዘላለም እዚያ ነው። ግን ተስማምተን የምንቀጥል ሰርተን እንድንኖር ምናልባ ይላለው እና እንደ ትምህርትም ነው እውነት እየሰቀጥጠኝ ነገር ስላለ ነውና እንደ አጋጥሞኝ ነው የመጣሁበት ማለት ነው። በራሴ አስመስዬ ነው ያወራሁት ሌላችሁ ፈልጌ ነው። እኔ ስራ ሊለቅም አልነበረም፣ አልተፈጠረብኝም። አንጣላ ማለት አይደለም እኛ መላክነን ማለት አይደለም። እንጣላለን፣ እንጋጫለን። ነገር ግን እንትን መቻቻል የሚባል ነገር አለ። ተቻችለን ብንሰራ ተከፋፍለን ተጋግዘን ብንሰራ እንኳን ለዛ ሰው ለዛች ልጅ ወይንም ደግሞ ለእኔ ማገዝ ካልተቻለው እንኳን መጥፎ ለመሆን አንድ ጥሩነት ነው ማለት ነው። መጥፎ ለመሆን መጥፎን አለማሰብ፣ ለዛ ሰው በእንጀራ አለማቆም፣ መጥፎም ይሁን ጥሩም የስራ ክፉም የስራ ያ ሰው የሚቆጣጠረው ሰው አለ። ሲሰራ አስተካክሎ ሲሰራ የሚከፍለው ሰው አለ። አስተካክሎ ሲሰራ የሚቆርጥበት ሰው አለ። አይመለከተንም። ከቻልን ለማስታረቅ ከቻልን በጥሩ ቦታ ለመገኘት ጥሩ ሆነን ለመገኘት ብንጥር ምን አለ እላለሁ። ቤተሰብ ወሬ ያላበዛባቸው እንዳልኳቸው ወራት ሊሰራ ነው። እዚህ ጋርም ደግሞ ሻያቶቻለሁ በወሬ ገብቼ ሳልጠጣው ቀዘቀዘብኝ። እዚህ ጋርም አብርቻለሁ ማለት ነው። እንጠጣ እና ሌላቸው ይፈልጋለሁ። ቤተሰብ አበረታቱኝ፣ ላይክ ሼር በማድረግ በጥሩ ነገር ለመምጣት ከእናንተ መሳቅ መጫወት ይፈልጋለሁ። ቤተሰብ ላይክ እና ሼር በማድረግ አበረታቱኝ። እወዳችኋለሁ፣ አክብራችኋለሁ። በያላችሁበት ቦታ ሰላማችሁ ጊዜ ትትርፍ ይበልልኝ። ያስጨነኳችሁ ሁላችሁንም ላላህ ብላችሁ አፍ በሉኝ። እኔ ጋር ችግር አልተፈጠረም። በተፈጠሩ ችግሮች አስመስዬ ነው ያወራሁት ማለት ነው። ባይ ባይ።